ውድ ቤተሰቦቻችንም ያለው ነገር የምታውቁት ነገር ነው። ይሄ እንደዚህ ነው ያ እንደዛ ነው ብለን የምንፈርድበት ጊዜ አይደለም። እዚህ ጋር የሚያስፈልገው አንድና አንድ ነገር ነው። ልዑልን የሚያስፈልገን እሱና እሱ ብቻ ነው። ያንን ደግሞ ለማድረግ ብዙ የምንፈረቅራቸው ድንጋዮች ይኖራሉ። ብዙ ማድረግ ያለብን ነገሮች ይኖራሉ። በአንድ በኩልም ደግሞ የሚያስፈልገውን ነገር በሙሉ እናደርግለታለን። እንደምንለው የተመልካቾቻችን ጸሎት ያስፈልገናል። ሁሉም በየሃይማኖቱ እንዲጸልይልን እንፈልጋለን። የልዑል ጤና በቅርቡ እንዲመለስለት እንድትጸልዩልን እንፈልጋለን። በእርግጠኝነትም ደግሞ በቅርቡ ይመለሳል። ወንድማችን ልዑል ተመልሶ ጤናው ተመልሶ የጀመረውን ስራ እስከ መጨረሻ ድረስ እንደሚሄድ አንጠራጠርም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትትርፍ ይበልል እያልኩኝ ዛሬ የመጣሁበት ጉዳይ በጣም ለማውራት እኔ ራሱ ስሰማው የከበደኝ ነገር ነው። የልዑል አክስት የሰራችውን ጉድ ነው ዛሬ እየላችሁ የመጣሁት። በመጀመሪያ ግን ኤርሚያስ የተባለው ልጅ እስካሁን ድረስ ካጠገቡ ያራቀው በማንኛውም ሰዓት ሆኖ ኤርሚያስ እና ሚኪ እንዲሁም አንዲት ቤት ውስጥ አለች አንዲት ልጅ ልዑል የምትንከባከብ ሰራተኛ ወይም አጋዥ ማለት ነው። ዛሬ እኔ አላቅም፣ እነሱም ነው ማመስገን ያለባችሁ። አክስትየዋ ልዑልን ለማየት ለመጠየቅ እንግዲህ ከቤቷ ምግብ ሰርታ ይዛ መጥታለች። እንደሆነ እኔ አላቅም በምን ትዝ እንዳላቸው በምን እንዴት እንዳሰቡት አላቅም። በመጀመሪያ ኤርሚያስ ነው። ያው ማንም ሰው እንግዲህ ሲታመም የሆነ ሰው ሙቅ ይዞ ይሄዳል ወይ የሆነ ብቻ ብዙ ነገር ይዘሽ ትሄጃለሽ የታመመ ሰው ስትጠይቂ። እሷ ደግሞ አክስት ናት እንግዲህ ይዛ የመጣችው ፍርፍር ነው ብለው መጀመሪያ ይቺ ሴትዮ ኤርሚያስም እንትናም ብዙም ደስ አላላቸውም። ልዑል ብቻ እንዲበላ ነው የተፈቀደ ምግቡ እና እነሱ እንትን አሉ። በቃ የሆነ ጥርጣሬ ገባን አለ ኤርሚያስ ነው የሚያወራው። ከዛ ልዑል ሳይበላ መጀመሪያ ቤት ውስጥ ያለችው አጋዥቷ እስኪ ሳህን አምጪ ተብላ እሷን ስታመጣ እኛ ቁጭ ብለን አለ ለሱ ብቻ ሰጠችው። ከዛ ከልዑል እጅ ላይ መንጥቆ ወስዶ ኤርሚያስ መጀመሪያ መቅመስ አለብሽ ብሎ ያዛታል። እኔና አረ ጉዴ! መጀመሪያ ቅመሽ ተባለች። አስቡት እስኪ የገዛ አክስታችሁ በዚህ ልክ። ይቺ አክስት ነገሩ ታቋታላችሁ። ልዑል ከአንዴም ስንቴ ጊዜ ቤቷ እየሄደ ብዙ ነገሮች ሲያጣራ የነበረች ሴት ናት። ምግቡ ኦሬዲ በትክክል ይቺ ሴትዮ ምን እንዳረገችበት በደንብ ተጣርቶ ተመርምሮ ምናምን እሱን ኤርሚያስ አሳውቃችኋለሁ ብሏል። ግን ልዑልን ለመመረዝ ቤታቸው ድረስ ምግብ ላይ አድርጋ ቅመሽ ስትባል የሆነ መድኃኒት ከሌለው እንዴት አትበላም? ንገሩኝ እስኪ። እነሱም እንዳይበሉ ለሱ ብቻ በትንሽ እንትን ይዛለት የመጣችው የሆነ ነገር ባታረግበት ኑሮ መጀመሪያ ቅመሽ ስትባል ትቀምሳለች። አንደኛ ነገር መድኃኒት አለው ብሎ እንዲያጠራጥር ያደረጋቸው እነ ኤርሚያስን ሴትየዋ አልቀምስም በልቻለሁ ማርም አልቀምስም እያለች አለ። ኤርሚያስ ሲያወራ በጣም ነው የሚያስቃችሁ የሚያሳዝናችሁ። ምንም አያስቅም እናቴን። እኔ በመጀመሪያ የልዑል እንትኖች ቤተሰቦች ልዑል እንደማይፈልጉት ከዚህ በፊትም ተደጋግሜ ነግሬያቸዋለሁ። ከሚያረጉት ልዑልን ቆሞ እንዳይሄድ የሚሰሩት ስራዎችን ስታዩ ከካሜራ ጀርባ ያለውን ጉድ እናንተ ስለማታዩ ነው። እና ብዙ ነገሮች አሉ። እንዲጠራጠሯት ሞር ያደረገችው ደግሞ ምንም ነገር አልበላም። እነሱ ራሱ ለእነሱ እንኳን ጭንቀትም እንትን አላላትም። ግን ሞር እሷ የፈለገችው ልዑል እንዲበላ ነበር። ደግሞ አሁን ልዑል ብታዩት በጣም ተሽሎታል። ራሱ ኦልሬዲ አሁን ስንት ቀን ነው ብሏል? 3 ቀን ምናምን ቢቀረው ነው ጸበል ሊጨርስ። 3 ቀን ብቻ ነው የሚቀረው። 7 ቀን ግዴታ እንትን ማለት አለበት ስለተባለ ነው። እና ይቺ የሰው አጠራ ማለት ነው ለገዛ ወንድሟ ልጅ
በምግብ ልትመርዘው ቤቱ ድረስ ይዛ መታ ጉድ አድርጋቸው ነበር። በነ ኤርሚያስ ባይኖር እዛ ከጸበል እንደተመለሱ ነበረ ጠብቃ ቤት ውስጥ ልታበለው የነበረው። ኤርሚያስ ባይኖር ልጅቷ ያች ሰራተኛዋ ብትሆን ኦልሬዲ ስጩ ከተባለች ዝም ብላ ነው የምትሰጠው። ቅመሽ እንደዚህ አድርጊ እንደዚህ አትልም፣ አንስታ ነበር የምትሰጠው። እሱም እንደዚህ ነገር ይፈጠራል ብሎ እንትን አይልም፣ ይበላ ነበር። ግን ደግሞ እግዚአብሔር አንዳንዴ ህይወታችሁን ሲያተርፍላችሁ በሆነ ስበብ ነገር ይሆንና ኤርሚያስን እዛ ቤት መገኘቱ ለልዑል ትልቅ እንትን ሆኖታል። ነገሩን እሱ እየሳቀ ቢያወራችሁ ያሳዝናል። የእውነቴን ነው እላችሁ። ነገ ጧት ይቺ ሴት የከለመደች አሁንም ድጋሚ ልጅቷ ሰራተኛዋ እና እሱ ልዑል ባሉበት ሰዓት መታ ትሰጠዋለች። ግን ልዑል አሁን ስላየ ይሄን ነገር ድጋሚ ሴትዮ ምግብ አምጥታ ስጩ ብትባል ራሱ ልዑልም አይበላም። እኔ አሁን የፈራሁት ነገር ለልጅቷ ብር ሰጥሻለሁ ብላ እንደዚህ ልጅቷ በምትሰራው ወይ በሻይ ወይ በእንትኑ እንዳታሰጠው፣ እሱም ብቻ ነው የፈራሁለት። ኦልሬዲ እኔ እንትን ብዬላቸዋለሁ፣ በውስጥ ጽፍ ያለው ሰራተኛዋ ብር ያታልላል የሆነ ነገር እንዳታረገው ምናምን። ብቻ እንግዲህ ያው እኛም ስላለን ጥንቃቄ እናደርጋለን ብሏል ኤርሚያስ። እና የዚችን ጉደኛ ሴት ታሪክ እንግዲህ በጣም ማታስቡት ማትገምቱት፣ በዚህ ልክ በዚህ ርቀት ትሄዳለች ብሎ ማንም ሰው አያስብም። ግን ደግሞ ምን ያክል ወራዳ እንደሆነች እንድታውቁ ያክል ነው። ልዑል ልዑል ስትሉኝ ነበር እኔን አብዛኞቻችሁ። ልዑል ያለበት ደህና ሆኖ ወደ ስራ ሊመለስ ትንሽ ቀን ሲቀረው ለምን ይድናል በማለት እንግዲህ በገዛ አክስቱ በምግብ አድርጋ አብልተው ነበር። ፈጣሪ ያወጣው ማለት ነው። ኤርሚያስን ጥሎለት አላቅም። ነገ ጧትም ምን ይከሰታል፣ ይሄ ነገር ወዴት እያመራ ነው የሚለው እሱ ፈጣሪ ወቀው። ትንሽ በጣም አስጊ ነገር ነው። ቤተሰብ የተባሉት የልዑል ወገኖች ልዑል እንዲቆም በፍጹም ወደ ስራው እንዲመጣ አይፈልጉም። ከዚህ በፊት ሌሎቹ ነበሩ። ዛሬ ደግሞ ተልካ ይሁን ምን ይሁን አላቅም፣ አክስትየው ጠያቂ መስላ መታ ወንድሟን የገዛ ወንድሟን ልጅ እንደዚህ ጉድ ሰርታ ነበረ። መቼም ፈጣሪ አንዳንዴ የስራን ነው የሚሰጠው። ለወንድሟ ያዘጋጀችው መርዝ ራሷ ቢ ብትባል ብትሰራ እምቢ አለች እንጂ ራሷ በልታ ቢሆን እዛው ቤት ሙታላችሁ ነበረ። ሲቀጥል ደግሞ አሁን ምግቡ ለምርመራ እንትኑ ኤርሚያስ መሄድ አለበት ምናምን ተብሎ ብቻ እንደዛ አሉ። አላቅም። ነገሩ ሁሉ እየጠራ ሲመጣ በደንብ ኤርሚያስም ያብራራላችኋል ምን እንደተፈጠረ። ልጅቷ ከዚህ በፊት የዛሬ የመጀመሪያዋ ቀን አይደለም፣ ሰራተኛዋ እየመጣች እንደምትጠይቀው ነግራለች። ግን ደግሞ ዛሬ የተመቻቸ ቀን ጠብቃ እንደዚህ አይነት ነገር ልታረግ ነበር። ግን ደግሞ አልተሳካላትም። ነገም ወደፊትም አይሳካላትም። መቼም ቢሆን አይሳካላትም። እግዚአብሔር የስራዋን ይስጣት፣ የእውነት የስራዋ ይስጣት። እና ለማንኛውም በጣም ትንሽ አሳሳቢ ጉዳይ ነው። የአክስቱ ጉዳይ ላይ ትንሽ ከጊዜ ጊዜ ባለፈውም ካስታወሳችሁ ጸበል ከስንት ቀን በፊት ነው እንደዚሁ ይዘውት ሲመላለሱ መኪና አስቁመው እንደዚሁ ሊጎዱት ምናምን ሞክረው ነበር። እነዚህ ሰዎች ልዑል እንዳይቆም ልዑል ወደ ስራው እንዳይመጣ እነሱም ጉዳቸው እንዳይወጣባቸው ብዙ ርቀት እየሄዱ ነው። ያው ከእግዚአብሔር በታች እና በእናንተ ጸሎት ሁልጊዜ ልዑል እየተረፈ ነው ያለው። ይቺ ሴት ዛሬ በምግብ አድርጋ ካመጣች ነገ ደግሞ ሰራተኛዋን እንደዚህ በገንዘብ በምን ይዛት እንግዲህ እሷ ናት እየሰራች የምትሰጣቸው ለእነ ኤርሚያስ ሁሉ። ውጭ አይመገቡም፣ እዛ ቤት ውስጥ ነው። ልጅቷም ወደ ውጭ አትወጣም። የሚፈልጉት እነሱ ያመጣሉ። ያው ከሰው እንዳትገናኝ ለደህንነታቸው ሲባል። ይቺ ሴት ግን ቤታቸው ድረስ እየሄደች አክስት መስላ ጠያቂ መስላ ውስጥ ለውስጥ ግን ይዘው የምትመጣው ነገር ትንሽ ከባድ ነገር ነው።
ምግቡ አንደኛ እንድትጠራጠሩ ያደረጋችሁ ምግቡ ምንም ከሌለው ቅመሽ ስትባል ለምን አልቀመሰች? አሁን ኤርሚያስ ጥያቄው ይሄ ነው። እኛ ስለተጠራጠርን ምናምን ሳይሆን ምግቡን እንትን ከሆነ ማንም ሰው አሁን ምግብ ይዞላችሁ ሲመጣ ቀምሶ ምናምን ነው የሚሰጣችሁ። በባህላችን የባህል እንትን ነው እና ይቺ ደግሞ ምንም ነገር አልቀምስም ጠግቤያለሁ፣ እንደዚህ አሞኛል፣ እንደዚህ እያለች ልጁን ልትደፈው ማለት ነው። እሷ ያሰበችው ሴራ በዚህ ልክ ነው እንግዲህ። የገዛ አክስት የተባለችው የጨካኝ አረመኔነት ምንም ነገር ከሌለው ትቀምሳለች። አስረግጬ ነው የምነግራችሁ፣ አድጋበታለች። ልጁ እንዳይቆም ነው የሚፈልጉት ሲጀመር እነሱ። እናቱን በስንት በምን በምን ያልጓት ብትፈልግ ስለ እሷ ምንም ነገር እዚህ ናት እዚህ ይላሉ፣ ግን እዛ ቦታ ላይ ሲሄድ ባዶ ነው። እናቱም ምንም አድርጋ ወንጀል ሰርታ ምናምን አይደለም፣ ግን የነሱን ጉድ የነሱን የልጇን ከአባቷ ጋር ያለውን ግንኙነት ስላወራች ብቻ ነው የታገተችው የታፈነችው። አሁን ደግሞ በድውል ዙረው መጥተው ካለበት ችግር ካለበት እንትን ወጥተው ሌላ ነገር እያስገቡ ያሉት ሰዎች እየቆዩ እየመጡ ባላሰቡት መንገድ እየሄዱ ዛሬ ይቺ አክስት ተይዛለች። ነገ ከነገ ወዲያም ልጠይቅ ብላ መምጣቱ አይቀርም። አሁንም ድጋሚ ይዛ መታ ወይም በልጅቷ የሆነ ነገር ብታረግስ በጣም ያስፈራል። ልታምኗቸው ራሱ አይገባም። እነዚህ ሰዎች እያስመሰሉ ነው። ስትመጣ ትስቃለች። እኔን ለእኔ አድርገው ለእኔ እንደዚህ ሆን ምናምን እያለች ስትቅፈጠበጥ በጣም ቅብጥብጥ ሲያረጋት ብታያት፣ ግን ደግሞ ከጀርባ ደግሞ ያላት ከእነዚያኞቹ ተመሳጥራ የምታመጣው ነገር ደግሞ ሌላ፣ እዚህ ጋር ስትመጣ ደግሞ ሌላ ሁለት መልክ ነው ይዛ የምትመጣው። ልዑል ጋር ስትመጣ በፍጹም ልዑል ልትጎዳው አትችልም። ልንገራችሁ፣ በማንኛውም ዙሪያ አሁን እርግጠኛ አሁን የምነግራችሁ ኤርሚያስም ብሏል ልጅቷን የሆነ ነገር ያው ልጅነትም ስላለባት የሆነ ገንዘብ የሆነ ስትላት ልትታለልላት ትችላለች። እሷ በእሷ በኩል እንዳትጎዳችሁ አቤልም ማን ነው ኤርሚያስም በተቻላችሁ አቅም እንግዲህ እናንተም ከስር እየጻፋችሁ ያው ስለሚያዩት ትንሽዬ ማታየው ልጥፏን ካሜራ ኪችን ውስጥ ማስቀመጥ አለባቸው። ከዛ እሷን እያዩ ግን እስከ መቼ ነው እንደዚህ ተሳቀው የሚበል በገዛ ቤታቸው? በጣም ከባድ ነው። ታረጋለች አታረገውም የሚለውን በካሜራ ማየት ይችላሉ ከስልካቸው ጋር አገናኝተው። አላቅም አታረግም ብዬ እንትን ማለት አልችልም። ልታረግ ትችላለች። ገንዘብ ሊያታልላት ይችላል። ብዙ ነገሮች አሉ። ሰው ማመን ከንቱ ነው። በፍጹም ማንንም አትመኑ። ጓደኛዬ ነው ብለሽ ራሱ የውስጥሽን የራስሽን እንትን መናገር የለብሽ። ለጊዜው ሊያስመስል ይችላል። ምንም ነገር እንትን ሊልበሽ ይችላል። ግን ደግሞ ከጀርባሽ ደግሞ የሚያሴረው ሴራ ሌላ ነው። ስለዚህ የልዑል አክስት እንዲህ ትጎዳዋለች ብሎ ማንም አያስብም። በጣም መልካም ሰው መስላ ነው የምትቀርበው። ለልዑል አሳቢ መስላ ነው የምትቀርበው። ደግሞ ነገሩ ልዑል ሰምቷል ስለ እናቱ መጥፋት። ግን ደግሞ እቺ ተንከሲስ ያልሰማ መስሏት እናትህ ምናምን እያለች ለእናቱ ሌላ ነገር። እሱ ቀደም ብሎ እነ ሚኪ ነግረውታል። ወራድ እኔማ ገና ስሰማ የዚህ ሴትዮ ነገር በጣም ነው እንትን የሚለኝ።
አላቃትም። እንደዚህ በእንትን ነው ማያት፣ ግን የምትሰራቸው ስራዎች በቃ ከዘመድሽ ከምንሽ ጋር እንዳትቀራረቢ፣ ሰው እንዳታምኝ፣ የሆነ ምን ያክል ሰው ገንዘብ እንደሚገዛው የምታይበት እንትን ነው። የዚችን ሴትዮ እንትን ስትመለከቱ አስመሳይ እየሳቀች። ለማንኛውም እንግዲህ ፈጣሪ ይጠብቅህ እያላችሁ ልውላችን በጸሎታችሁ አስቡት። ሁላችሁም እግዚአብሔር ይጠብቃቸው። ቀጣይ ምን ይሆናል ምን ይመጣል የሚለውን እንግዲህ ከእግዚአብሔር ጋር እነሱም በጥንቃቄ ራሳቸውን ጠብቀው ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ልዑል አሁን ላይ ያለበት ሁኔታ በጣም በጣም ለውጥ አለው። እየመጡ ደግሞ ካልመረዙት በጣም ደህና ነው። እንቅስቃሴው ምንም ብቻ ሁሉም ነገር ተስተካክሏል። ለማንኛውም ከወደዳችሁት ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችሁ ኢትዮጵያን ሰላም ፍቅር ያምጣል እያልኩኝ እወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ለምታደርጉልኝ ሰዎች በጣም በጣም አስተያየታችሁ ከስር ኮሜንት ስር ጻፉልኝ። አስተካክል የምትሉኝ ነገር አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። ባይ ባይ።